ሁሉም እኔ እስከማውቀው ድረስ የተለያየ ህብረ ቀለማቶች የሚጠቀሙ አብዛኛዎቹ አንድ ቀለም የሚጠቀም ሊኖር ይችላል። ሁሉም ግን ጨርቆች ናቸው። ሁሉም ከጥጥ የተሰሩ ወይንም ከሌላ ሲንቴቲክ ነገር የተሰሩ ጨርቆች መሆናቸውን መካድ አንችልም። አንድ ነገር አለ። እኛ አሁንም የባንዲራን ክብር ለማሳነስ አይደለም መገለጽ ያለበት። በዚህ ባንዲራ ስም ግን በኢትዮጵያ ሕዝብ ላይ የተሰራው ግፍና በደል መገለጽ አለበት። እኛ ይህንን ባንዲራ እያሳዩን ይህም ባንዲራ ከእግዚአብሔር ነው የወረደልህ፣ ይህም ባንዲራ አምልክ እየተባለ ከባንዲራው ጀርባ ሲፈጸሙ የነበሩት ግፍና በደሎች መታወስ አለባቸው። ከዚህ ባንዲራ ጋር ግንኙነት አላቸውና የሚል አመለካከት አለን። ግንኙነት አላቸውና እኛ ባንዲራው ስናነሳ ከባንዲራውና በዛን ጊዜ የነበረውን ስርዓት ነጥለን እናያለን። ጨርቁ አይደለም የገረፈን፣ ጨርቁ አይደለም የገደለን። ይህንን ጨርቅ እያሳዩ ይህን ባንዲራ እያሳዩ በደልና ግፍ ሲፈጽሙብን የነበሩ ክፍሎች ነው የምንመለከተው። አስታውሳለሁኝ ይህ ባንዲራ ከሰማይ ነው የወረደው፣ በክርስትና በኩል ነው እንደዚህ የመጣው እየተባለ ይገለጽ ነበር። በባንዲራው ላይም መስቀል የጫነ መስቀል የተሸከመ የአንበሳ ምልክትም ነበረበት። እንግዲህ ይሄ የሃይማኖትን እኩልነትን የሚገልጽ አይደለም። በታሪክም ይሄም ባንዲራ በተመለከተ አባቶቻችን ሰራቸው የተባሉት ገድሎች በስፋት ይጻፉ ነበር። ችግር የሆነው ምንድነው? አባት አንዳንድ ጊዜ አባት ቀማኛውንና ልጅ ዳኛ ይሆናል። የአባቱን ገድል የአባቱን በደልና ግፍ ከመፋረድ ይልቅ ከአባቱ በደልና ግፍ ጎን ይቆማል። ስለዚህ ነው አባቶቻችን ስንልም እኛ ከዚህ ባንዲራ ጋር አያይዘን ማየት አለብን የምንለው። ይህን ማነሳው ቅድም የተሰነዘረ ጉዳይ ስላለ ነው። ራስ ዳርጌ የአርሲ ኦሮሞ አባት ነው ብትሉኝ አባት አይደለም፣ ታሪካዊ ጠላቱ ነው የምለው እኔ። ምኒልክ የጨፈጨፈው ኦሮሞ ምኒልክ የኦሮሞ ጀግና ነው ይባል አይደለም፣ የኦሮሞ የታሪክ ጠላት ነው የምለው እኔ። ስለዚህ ታሪክን እንግዲህ በተለያዩ እይታ ነው የምንመለከታቸው።